ወፍ መኖሪያ ጎጆዋን ለመስራት 2 ቀን ይበቃታል። አይጥ ጉድጓዷን ለመቆፈር ከ1 ቀን በላይ አትፈልግም። ምጡቅ አእምሮ አለኝ የሚለው የሰው ልጅ ግን 30 ዓመት ሙሉ እንደ ባሪያ ሰርቶ የጎኑን ማረፊያ ጎጆ መቀለስ አይችልም። ሕይወት እንዲህ መሆን አልነበረባትም። በ21ኛው ክፍለ ዘመን የሰው ልጅ ለኑሮ መሰረታዊ የሆኑትን ምግብ፣ መጠለያ፣ ልብስና መድኃኒት ለማግኘት እንዲህ መቸገር አልነበረበትም። እነዚህን ነገሮች ለሰው ልጅ በቀላሉ ማቅረብ ያልቻለ ስልጣኔ አልለውም። በጣም የሚያስፈልጉንን ነገሮች የሚያስወድድ ስልጣኔ ምን ይጠቅመናል? በግሌ የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ አንስቶ ከስልጣኔ ራቀውና ኋላ ቀር የሆነው ዘመን ይሄኛው ዘመን ይመስለኛል። በምድራችን ላይ ብዙ ዩኒቨርሲቲዎች የተገነቡት በዚህ ዘመን ነው። ብዙ ሰዎች ዩኒቨርሲቲ ገብተው በዲግሪ የተመረቁትም በዚህ ዘመን ነው። ሆኖም አልሰለጠነም በምንለው ዘመን እንኳን እንደ ልብ ይገኙ የነበሩ የሰው ልጅ መሰረታዊ ፍላጎቶች የቅንጦት የሆኑበት ዘመንም ይሄው የምንኖርበት ዘመን ነው። ለሰዎች ሁሉ መናገር የምፈልገው አንድ ምክር አለኝ። ሕይወት ቀላል ናት። ሕይወት ቀላልና አስደሳች እንደሆነች ነው የማውቀው። ተወልጄ ያደግኩት በሰሜን ምስራቅ ታይላንድ ገጠራማ ክፍል ነው። እዛ የምንኖረው ምንም ሳይጎድለን ሕይወት ቀሎን ደስተኛ ሆነን ነው። ይህ ሁሉ በዚሁ ቢቀጥል ምን ነበረበት? ነገር ግን አልቀጠለም። አዳዲስ ሰዎች ከከተማ ወደ መንደራችን መጡ። ሰዎቹ ባመጡት ቴሌቪዥን ባንኮክን አየናት። ድሃ እንደሆንን ነገሩን። ሀብታም ለመሆን ስኬታማ መሆን አለባችሁ። ስኬታማ ለመሆን ደግሞ ገጠር ትክክለኛው ቦታ አይደለም፣ ወደ ከተማ መሄድ አለባችሁ አሉን። ይህንን ስሰማ ወደ ባንኮክ መሄድ ፈለግኩ። የማላውቀው ከተማ ናፈቀኝ። ስኬትን ፍለጋ ፔስታሌን ሸክፌ ተነሳው። ባንኮክ ስገባ ነገሩ ሌላ ነው። ባንኮክ ገጠር የነበረኝን ደስታ ነጠቀችኝ። ባንኮክ መምጣት ብቻ ስኬታማ ያደርግ መስሎሃል አሉኝ። ስኬት ሩቅ ናት። ልደርስባት ከፈለክ መጀመሪያ ጎብዘ ተማር፣ ቀጥሎም ጠንክረ ስራ አሉኝ። ትምህርት ቤት ገባው። ከትምህርት ስመለስ በቀን ለ8 ሰዓት መስራት ጀመርኩ። ይህም ሆኖ በገጠር እንደ ልብ እጫወትበት የነበረው ምግብ እዚህ የለም። ተምሬና ሰርቼ ቤት ስገባ የምበላው ይርበኛል። የምኖርበት ቤት የለኝም። እኔና መሰሎቼ ለፍተን በምናገኛት ትንሽዬ ገንዘብ የተከራየናት ቤት እጅግ ጠባብ በመሆኗ ተፋፍገን የምንተኛው። ራሴን መጠየቅ ጀመርኩ። ስኬታማ ለመሆን ጠንክሬ በሰራው ቁጥር ሕይወት ለምን የበለጠ እየከበደች መጣች? በጥረቴ ልክ ሕይወት እየቀለለችኝ ካልመጣች የሆነ ልክ ያልሆነ ነገር አለ ብዬ አመንኩ። በትምህርቴ ገፍቼ ዩኒቨርሲቲ ገባው። የዩኒቨርሲቲ ሕይወት በጣም ከባድ ነው። ሲጀመር ትምህርቱ አሰልቺ ነው። በዩኒቨርሲቲ ያሉ የአብዛኞቹን ፋኩልቲዎች ኮርሶች ለመመልከት ሞክሬያለሁ። የሚያንጽና ለማህበረሰብ ጥቅም የሚያስገኝ ትምህርት ማግኘት አልቻልኩም። አርኪቴክቸር ወይም ኢንጂነሪንግ ብትማሩ ተመልሳችሁ ስትመጡ ተፈጥሮን እያጠፋችሁ ኮንክሪት ነው የምትገነቡት። የእርሻ ሳይንስ ብትማሩ በሰላም ምርት ይሰጥ የነበረን አፈርና ውሃ እንዴት በኬሚካል እንደምትበክሉት ነው የሚያስተምሯችሁ። አንድ የገባኝ ነገር በጣም በተማርን ቁጥር ሕይወት በጣም እየከበደች ትሄዳለች። ለምንድን ነው እዚህ የመጣሁት ብዬ አሰብኩ። ገጠር እያለው በቀን ለ2 ሰዓት በዓመት ለ2 ወር ብቻ ነበር የምንሰራው። አንዱን ወር ሩዝ እንዘራለን። ሩዙ ሲደርስ ለ1 ወር እናጭዳለን። የተቀረው 10 ወር ነፃ ነው። ታይላንድ ብትመጡ በየወሩ ታላላቅ ፌስቲቫሎች አሉን። ምክንያቱም ጊዜያችንን ምን እናድርግበት? ምግብ ካለ፣ ነፃ ጊዜ ካለ መብላት መጠጣትና መዝናናት ነው ስራችን። በታይላንድ ገጠራማ ስፍራ ሁሉም ሰው ቀን ቀን የመተኛት ልማድ አለው። ምሳችንን በልተን ስንጨርስ ናፕ እናደርጋለን። ስንነቃ ከቤተሰቦቻችን ጋር ጊዜ ይኖረናል። ቀጥሎ ከራሳችን ጋር የምናጠፋው ብዙ ጊዜ አለን። የሰው ልጅ ከራሱ ጋር ጊዜ ሲያሳልፍ ራሱን መረዳት ይጀምራል። ራሱን የተረዳ ሰው በሕይወቱ ምን እንደሚያስፈልገው ያውቃል። የሰው ልጅ እዚህ ምድር ላይ ሲኖር በዋናነት የሚያስፈልጉት ፍቅርና በሕይወት መደሰት ናቸው። እነዚህን ነገሮች በባንኮክ ላገኛቸው አልቻልኩም። እነዚህን ነገሮች ማግኘት ወደምችልበት ወደ ቀደመ ኑሮዬ መመለስ አለብኝ ብዬ ወሰንኩ። ወደ ገጠር ተመልሼ የእርሻ ሥራ ጀመርኩ። ቤተሰቦቼ 6 ናቸው። እንደ ድሮዬ በዓመት ለ2 ወራት መስራት ጀመርኩኝ። 6 ቤተሰቦች በዓመት ከግማሽ ቶን በላይ አንበላም። በመሆኑም በዓመት ውስጥ ያመረትነው ምርት ስለሚተርፈን ግማሹን መሸጥ ጀመርን። 2 የጉድጓድ ውሃዎች ቆፈርኩ። በውሃው አሳ ማርባት ጀመርኩ። ከጎን የአትክልት ሥራ ጀመርኩ። ግማሽ ሄክታር በሆነው የአትክልት ስፍራ ከቤተሰቦቼ ጋር በቀን ከ15 ደቂቃ በላይ አጥፍተን አናውቅም። ነገር ግን ከ30 አይነት በላይ የጓሮ አትክልቶችን ማምረት ቻልኩ። ይህንንም 6ታችን ብቻ በልተን ስለማንጨርሰው ለገበያ ማቅረብ ጀመርን። በዚህም ተጨማሪ ገቢ ማግኘት ቻለን። ሕይወት እንዲህ ቀላል ሆና ሳለ ለምንድን ነው ያወሳሰብኳት ብዬ የባንኮክ ሕይወቴ ትዝ እያለኝ ተገረምኩ። ትምህርቴን ቀጥዬ ቢሆን በባንኮክ ለ7 ዓመታት መቆየት ነበረብኝ። በቀን ለ8 ሰዓት ሰርቼ ተምሬ ጠግቤ እንኳን ለማልበላበት ሕይወት እሰቃይ እንደነበር ሳስብ በውሳኔ ኮራው። የማውቃቸው ከክፍላችን አንደኛ ይወጡ የነበሩ ጥሩ ሥራ በጥሩ ደሞዝ አገኙ ተብሎ የተዘመረላቸው ሰዎች 30 ዓመት ተቀጥረው ሰርተው ዛሬም የራሳቸው ቤት የላቸውም።
በደህና ጊዜ ትምህርቴን አቋርጬ ገጠር የገባሁት እኔ ዲግሪ ሳይኖረኝ እነሱ ጥሩ የሚሉት ስራ ሳይኖረኝ ቀኑን ሙሉ መስራት ሳይጠበቅብኝ የራሴን ቤት ለመገንባት የወሰደብኝ ጊዜ 3 ወር ብቻ ነው። ከጓደኛዬ ጋር ሲነጻጸር እሱ ዛሬም የቤት ባለቤት ስለመሆን ሲጨነቅ እኔ 29 ዓመት ከ9 ወር ነፃ ጊዜ አለኝ ማለት ነው። ሕይወት ቀላል ነው የምለው ለዚህ ነው። በ3 ወር መገንባት የምትችለው ቤት 30 ዓመት ሙሉ እንዲያስጨንቅ ከፈቀድክ በገዛ እጅ ሕይወትን እያከበድካት ነው ማለት ነው። በየዓመቱ አዳዲስ ቤት እገነባለሁ። አሁን ላይ ጭንቀቴ እንዴት ነው የቤት ባለቤት የመሆነው ሳይሆን ዛሬ ደግሞ የትኛው ቤት ነው የማድረው የሚል ነው። ሌላው የባንኮክ ነዋሪዎችን ሕይወት የሚያከብደው አለባበስ ነው። መጀመሪያ ቆንጆ አይደለንም ብለው ያስባሉ። ቆንጆ እንዳልሆኑ የሚነግራቸው የቁንጅና ስታንዳርድ የሚያወጣላቸው ሚዲያው ነው። በመሆኑም በሚዲያው መስፈርት መሰረት ቆንጆ ሆኖ ለመገኘት ቴሌቪዥን ላይ እንደሚያዩቸው አክተርና አክትረሶች ለመሆን ይጥራሉ። ሜካፕ፣ ልብስ፣ ጫማ፣ የሚቀቡት ሽቶ ራሳቸውን ለመሆን ሳይሆን ቆንጆ ናቸው ብሎ የሚያስቧቸውን ሰዎች ለመምሰል ነው። እኔ ከብርድ የሚከላከለኝን ልብስ ገዝቼ ለመልበስ ከ1 ወር በላይ መቆጠብ አይጠበቅብኝም። የገዛሁትን ልብስ ለብሼ መስታወት ፊት እቆማለሁ። ሁሌም አዲስ ልብስ ለብሼ መስታወት ፊት በቆምኩ ቁጥር ራሴን መልሼ ሳየው አልለወጥም። መስታወት ውስጥ የሚታየኝ ሰው በፊት የማውቀው ሰው ነው። ውድ ልብሶች ማንነቴን ካልቀየሩት ለምንድነው ውድ ልብሶችን የምፈልገው ብዬ አሰብኩ። ፋሽን ለምንድነው የምከተለው? ምክንያቱም ሰዎች ፋሽንን መከተል ፋሽንም መጓዙን አያቆምም። ፋሽን መቼም የማይደረስበት ነገር ነው። የማንደርስበትን ነገር ለምን እንከተላለን? እስኪ በያለንበት እንቁምና በምንከተለው ነገር ሳይሆን ባለን ነገር ደስተኛ እንሁን። ፋሽን ብቻ ሳይሆን በሕይወታችን የምንገዛውን ምንም አይነት ነገር መግዛት ያለብን ወድጄዋለሁ ወይ ብለን ሳይሆን ያስፈልገኛል ወይ ብለን መሆን አለበት። ወደ ገጠር ሲሄድ ሁሌም የሚያስጨንቀኝ ነገር ቢኖር ብታመም የት እታከማለሁ የሚል ሐሳብ ነው። ገጠር ሲሄድ የገባኝ ግን ህመሞች ሁሉ የስህተቶቻችን ውጤት ናቸው። የምንታመመው ማድረግ የሚገባንን ባለማድረጋችን ወይም ማድረግ የሌለብንን በማድረጋችን ነው። እነዚህን ነገሮች ማወቅ ከብዙ በሽታዎች ይከላከላል። ህመሙ ቢከሰት እንኳን በገጠር እነዚህን ህመሞች ለመፈወስ የሚሆኑ በቂ ዕውቀቶች አሉ። እነዚህን ዕውቀቶች ሁሉ አሁን ላይ ተምሬያቸዋለሁ። አሁን ላይ በሕይወቴ የሚሰማኝ ነጻነት ነው። ፍርሃት የለብኝም። እዚህ ምድር ላይ እኔ ልዩ ሰው ነኝ። እኔን የሚመስለኝ እንደሌለው ሁሉ እኔም ማንንም መስዬ መኖር አልፈልግም። እኔ የተበላሸውን ማንነቴን አስተካክዬ የራሴን ሕይወት እየመራው ነው። ከዩኒቨርሲቲ ማቋረጤን፣ ከከተማ ወደ ገጠር መግባቴን እንደ ጅልነት የሚያዩት ነበሩ። እንግዲህ ምን ማድረግ እችላለሁ? ሰው ነኝና የራሴን እንጂ የሰዎችን ጭንቅላት መቀየር አልችልም። አመሰግናለሁ።